አቶ ዚያ አቶ አቲፍ መጥቷል። ስራ እንዳለብኝ ነግሬሃለሁ። እዚህ የማየውን ቦታ ላይ ምን እንሰራለን? ዚያ አፊፌ አንተንም ጠርታ ነው አይደል? ተመሳሳይ ቦታ ነው የምንሄደው። እንዴት? አንተም አብረህን? ወንድሜን እዚህ ቦታ ነው ያጣሁት። የዛኔ ግን 16 ዓመቱ ነበር። አንድ ወር ቢቆይ 17 ይሞላው ነበር። ጎዳና ላይ መኖር በጣም ሰልችቶን ስለነበር መርከብ ላይ ሥራ በማግኘታችን በጣም ደስ ብሎን ነበር። ልክ ሰማይ ላይ የወጣን ነበር የመሰለን። ሁሉ ነገር ሊስተካከል በመሆኑ በጣም ተደሰትን። ግን ደግሞ በፍጹም ይሄ ቦታ የወንድሜ መቀበሪያ ሊሆን እንደሚችል እንዲህ ልገምት እችላለሁ። በሕይወት ውስጥ ሁሉን ነገር ልታውቅ አትችልም። በሚያሳዝን ሁኔታ ከዛ በላይ በሕይወት ለመኖር አልተፈቀደለትም። ግን እንደምንም ቀና ብሎ ብቻ አንተው እኮ አለኝ። እንዳዘነ ሄደ። ዱርዬዎቹን ታውቃቸዋለህ። በደካማው ላይ ጉልበታቸውን ያበረታሉ። ወንድሜን ነጠቁኝ። በቶሎም አልደረስኩለትም። እጄ ላይ ነው የሞተው። አሁን ይሄን ለምንድን ነው የምትነግረኝ? አባትን የተዋወቅኩት የዛን ቀን ነው። የተንከባከበኝ እሱ ብቻ ነበር። የሜሞን ገዳዮች እንዳገኝ ረድቶኛል። አሁን እዚህ በሕይወት ቢኖርና እንደ ሞትለት ቢጠይቀኝ ያለማመንታት ሞትለት ነበር። የዛኔ አቲፍና ሜሞ ለእኔ አንድ እንደሆኑ ነገረኝ። ግን ያንተ ፍቅር ያን ያህል ትልቅና የሰረጸ መሆኑን አልተገነዘብኩም ነበር። አቲፍ ይቅርታ አድርግልኝ። እኔ እናንተ ወንድማማቾች ነን። ይህንን አውቃለሁ። ይህንን ሁሉ ዓመታት በአንተ አልተናደርኩም። ያንን ታውቃለህ። ስለዚህ አሁን ቂማችንን እዚህ ጋር እንቅበረውና እንሻገር ባይ ነኝ። ይሄ ሁሉ ታሪክ የተጀመረው እዚህ ቦታ ነው። ስለ ወንድምህ በጣም አዝናለሁ። ግን ማወቅ ያለብህ ምንም ብታደርግ ያለፈውን ሕይወቴ ልትመልስልኝ አትችልም። እዚህ ልንቀብረው የምንችለው ብቸኛ ታሪክ ወንድማማችነታችንን ነው። እናንተ እነማን ናችሁ? ምን እየተካሄደ? እናንተ ማን ናችሁ? እዚህ ምን ታደርጋላችሁ? እኔን አታውቁኝም? አዎን አውቀዋለሁ። አለቃ ኦኬሽ ሰላም ተወልጎል። ዚያ 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 ቶሎ እንሂድ። እዚህ ሰው የለም እንዴ? አለቃ ዚያ ዚያ እባካችሁ እርዱን፣ እርዱን። በአሁኑ አደረግነው። ዚያ ዚያ በጣም ቆንጆ ቦታ ነው የመረጥሽው። እዚህ ስመጣ የመጀመሪያ ነው። ደስ ይላል። አንቺስ ወደድሽው? እንጂላ ይህ በድንጋይ የተሰራ ቤት ትወጃለሽ እኮ። የት ናቸው? ይመጣሉ። ያው ኢስታንቡል ውስጥ የትራፊክ መጨናነቅ እንዳለ ይታወቃል። ሄሎ፣ ወደ ቡጋ በፍጥነት አምቡላንስ ላኩ። አፊፌ አፊፌ ዚያ ላይ ተኮሱበት። ምን? አያቴ ምን ተፈጠረ?
ወይዘሮ አፊፌ አያቴ አቲፍ ምን ተፈጥሮ ነው? መቼ አያትህ? ይህንን ድምፅ በሰማው ቁጥር ውስጥ ሐዘን ይሰማዋል። እዚያ ውስጥ ያለው ሰው ማንም ይሆን ፈጣሪ ምሕረቱ እንዲያደርግለት እጸልያለሁ። በአሁኑ ግን ድምፁ ለእኔ ነው። ልክ አንተ የሁሉም ነገር ባለቤት እንደሆንክ ያልኖረ መሀል ላይ ግን እንግዳ መሆንን መረዳት እንዴት ግር የሚል ስሜት ነው። ነፍሴን በዓይኔ እያየዋት እንደ ህልም ልትወጣ ነው። እንዲሁ ሕይወትን እያየዋት እየተነጠቁ ነው። ግን የምወዳቸውን ሰዎች በስርዓቱ እንኳን ሳልሰናበታቸው በጥላቻ ልሞት ነው እንዴ? ጠንከር በዚያ ጠንከር በል ወንድሜ፣ ትንሽ ብቻ። ሁሌም ነው የምለው አንድ ሕይወት ብቻ ነው ያለን እና እንዲሁ አንድ ሞት። በሄድኩበት ቀብር ሁሉ ስለ እንደዚህ አይነት ነገር እንዳስብኩ ነው። እንዴት ግን የሰው ልጅ ሞትን ረስቶና በሕይወት ተመስጦ ከሁሉ ጋር ይጋጫል? ሁሉንም እውነት እናውቀዋለን፣ ግን ሥጋ ሐቁ እንድንረሳ ያደርገናል። ኡፍ ሥጋ! እስከ ዛሬዋ ቀን ድረስ ሁሉንም እቆጣጠር ነበር። እኔ ታላቁ ጌታ ዚያ ነበርኩ። ስንትና ስንት ጊዜ የሞት አፋፍ ላይ ደርሼ ያየው ሰውዬ እንዴት ነው ለዚህ ሕይወት እንደዚህ የተታለልኩት? የሰው ልጅ ስሜት የሚረብሸውና ሁሉ ነገር ሳይቋጭ የሚያስቀረው ሞት አሁን እጄን ይዞኝ የምወዳቸውን ሰዎች አይን አፍጦ እያየ ነው። አሁን የኔ ተራ ነው። አሁን ራሱ እንዳስታውስ ያደርገኛል ወይም ደግሞ ይወስደኛል። አያቴ ምንድን ነው የተፈጠረው? ቀዶ ሕክምና ክፍል ወስደውታል። አያቴ ምን ተፈጥሮ ነው? እንዴት እንደዚህ ሆነ? ጥይቱ በዝቶት ወጥቷል። አንጀቱ ላይ ጉዳት ደርሶበታል። የተወሰኑ ደም ስሮቹ ተጎድተዋል። እነሱም ማስተካከል አለበት። በአፋጣኝ እንውሰደው። ደምም ያስፈልገዋል። እሺ ዶክተር። እውነት ከየት እንደመጣሁ አላውቅም። ሽጉጡን እኔ ላይ ሲደግኑብኝ እዚያ ዘሎ እኔ ፊት ለፊት ገባ። ለመሆኑ እነዛ ሰዎች እነማን ናቸው? የኦኬሽ ትእዛዝ እንደሆነ ተናግረዋል። ኦኬሽ ማን ነው? በምን አውቃለሁ? መቲ ምንድን ነው የተፈጠረው? ንገሩኝ እባካችሁ። ደህና ነው። ተረጋጊ። ደህና ነው። ደህና ይሆናል አይደል አቶ አቲፍ? አዎ ደህና ነው። ተስፋ አድርጋለሁ። አሁን ይወጣል። እሺ ደህና ይሆናል። ወይኔ ዚያ፣ ወይኔ አባቴስ፣ መቲ እባካችሁ ተረጋጉ። ደህና ነው። አባዬ ነው አባዬ። ሕክምና ክፍል ውስጥ አረጋለም አይደል? ምንም አይሆንም። በቃ ከዚህ በኋላ መቲና እናናግረው። በቃ ይሄው ነው፣ ጉዳዩ ተዘግቷል። ምን ማለት ነው? ጉዳዩን መዝጋት እንዲቀላል ነው አባዬ? አንዳችሁ ልጄ ጋር ውሰዱኝ። ወዴት ልትሄዱ ነው? ነገሩን ለመረዳት ሞክሩ እንጂ። አባዬ ምንም ባልገባን ጉዳይ ላይ አንደኛውን ወገን እንድንመርጥ እየነገርከን ነው። አይ ግን አናደርገውም። በዛ ላይ ይህ እኛ ያደረግነው ነገር አይደለም። አንተ በራስ ፍላጎት ባደረግከው ነገር ነው አሁን እዚህ ላይ እየደረስ ነው። አዝናለሁ። ደስ የማይሉ ንግግሮች ተናግሬዋለሁ። በቃ እንደተጣላን ሊሄድ ነው አባቴ። እንዴት ሊሆን ይችላል እማዬ? እንዴት ይሆናል? አህቴ ደህና ይሆናል። በጣም እርግጠኛ ነኝ። በሰላም ከዛ ክፍል ይወጣል። ግድ የለም አታስቢ። ምን ማለትሽ ነው ጉልተን? ወዴት ነው የሚሄደው? ቆይ ስታስቢ ዚያ ውዴ በቀላሉ እጁን የሚሰጥ ይመስልሻል? እሺ ለማንኛውም ችግር የለም። ተረጋጉ። አያቴ የኔ ውድ ጉልተን አባቴ በቶሎ እንደሚሻል አባዬ አንተ ደህና ነህ አይደል? አንተ ምንም አልተጎዳህም አይደል? አይ ውዴ ደህና ነኝ። ግን አያትሽ እዚያ ቀዶ ሕክምና እያደረጉልኝ። ደህና ይሆናል። መጀመሪያ አንቺ ተረጋጊ። እንደተጣላን ጥሎኝ ይሄዳል። እሺ ደህና ይሆናል። አዎ ደህና እርግጠኛ ይሆናል። ነሽ? አይዞሽ ተረጋጊ ብቻ እባክሽ ተረጋጊ። እሱ ምንም አይሆንም አልኩሽ እኮ ምንም አይሆንም። ጠንካራ ሰው ነው። ጠንካራ ነው። አባዬ እንዴት ነህ? ደህና ነኝ ልጄ፣ ደህና ነኝ። ግን እዚያ ጦር ምንም ላይ አይሆንም አባዬ። ቤልጊንን ሄጄ ላናግራት። ልጅና እያት
ቤልጊን ውዴ፣ እመኝኝ፣ ምንም አይሆንም። አባትሽን አንቺ ከኛ በላይ ታውቂዋለሽ። እጅ የሚሰጥ ሰው አይደለም። ታካሚያችን ብዙ ደም ፈሶታል። ደም ያስፈልገዋል። ቢ ኔጌቲቭ ደም ያለው ሰው ወይኔ አባዬ ደም ፈሶታል። እኔ እሰጣለሁ። እኔም እሰጣለሁ። ደም ፈሶታል እያለች ነው። በጣም ብዙ ደም እየፈሰሰ ነው። ሌሎቻችሁ ተረጋጉ። ምንድን ነው የሚሻለኝ? ወይኔ ዚያ፣ ወይኔ ዚያ፣ የእኔ ውድ፣ ወይኔ ዚያ አባዬ። ለምንድን ነው የምታፈጥብኝ? መቴ ማድረግ ያለብኝን ነው እያደረግኩ ያለሁት። እኔማ ትመጫለሽ ብዬ ውላ አላሰብኩ። አሁን ደግሞ ደም ልትለግሺ ነው። አመሰግናለሁ። ምንም ቢሆን ላንተ አይደለም የምሰጠው። ልታመሰግነኝ አይገባም። ለአቶ ዚያ ነው የምሰጠው። የአባቴን ህይወት ታድጉልኛል። አዎ ማለቴ ትክክል ነሽ። የህይወት ዕዳ ቢሆንም ግን የህይወት ዕዳ አይደለም፣ የልብ ዕዳ ነው። የደም ግፊቱ ጨምሯል። የልብ ምቱ እየወረደ ነው። ቶሎ መጨረስ አለብን። የልብ ምት እየታየኝ አይደለም። ኤሌክትሪኩን ላስነሳው። በድጋሚ ቶሎ እንደሚሻለው ተስፋ አደርጋለሁ። ሁኔታው እንዴት ነው? ዶክተር ደህና ነው አይደል? ሕክምናው እንዴት እንደሆነ ገብቼ ላይ ሆነ ከዚያ ያለውን ነገር አሳውቃችኋለሁ። ለህይወት የሚያሰጋ ነገር የለም አይደል? ንገረን ዶክተር። ቀዶ ሕክምናውን ስንጨርስ እናሳውቃችኋለሁ። እባክህ አባቴን አድርግልኝ። ወይኔ ጣሪ አባቴን አባቴን አንዴ እሺ ዶክተር እባካችሁ በቃ ተረጋጉ። ችግር የለም። እባካችሁ ዶክተር የሚችሉትን ነገር ሁሉ እባካችሁ ተረጋጉ። ዝግጁ? ቀጥል። ወይኔ አምላኬ፣ ተረጋጊ። የልብ ምት ብላለች። የምን ምት ነው? እሺ ተረጋጊ። የልብ ምቱ አቁሟል። ምን? ወይኔ የልብ ምት አለ። የዚህ የልብ ምት አቁሟል ብላለች። የልብ ምት የለም። ተረጋጊ። እባካችሁ እርዱኝ። ሜሞ ዝግጁ? 200 ቀጥል። ሜሞ ወንድሜ፣ በጣም ነው የናፈቀኝ ውድ ወንድሜ። እኔም አሁን ጊዜው ደረሰ አይደል ሜሞ? ወንድሜ፣ አይሆንም። ቤተሰቦች እኮ ይፈልጓል። አቲፍ አለ ሜሞ። አቲፍ ሁሉንም ይንከባከባቸዋል። እኔ በጣም ደክሞኛል። እኔ ትንሽ 300 ዝግጁ? በላኩት። እባክህ ተነስ። እዚህ እንዴት ሰላማዊ ነው ሜሞ? ሁሉም ትግል ያበቃል። ያደረስከው ስቃይ በሙሉ ግን ይታያል። ያ ሁሉ ህመም፣ ያ ሁሉ ጦትና እንግልት በአንተ ድርቅና ምክንያት ነው። አለቃ ኦኬሽ ሰላም ተወልቆላል።
ዚያ ፍቅሬን፣ ልጅነቴን፣ ጓደኛዬን ነጥቀኸኝ ሞክሬያለሁ፣ ግን አንተንም ሆነ ራሴን ይቅር ልል አልችልም እና ይቅር አልልም። ፈጣሪ ይቅር ይበል። አያቴ የሚወደው ምግብ ነው። በጣም ነው የሚወደው። አንዴ እንደ ቅጣት ሳምንት ሙሉ እንድበላው አድርጎኛል። ለምን? ምን አጥፍታችሁ? እኔ ምንም አላደረኩም። እነዚህ ሰዎች አውጥተው መንገድ ላይ ጥለውኝ ነው። አያቴን ተባብረውታል። እሱን ደግሞ ኬት ነው ያመጣኸው ውዴ? እንደሱ አይደለም። አባዬ በድጋሚ ወደ ጫካው ወስዶን ነው። በዛው የሰዓት ገደብ ጣሱ። አዎ እኔም በመጠቀም የሰዓት ገደቡን ጣሱ። አይ ተሳስተሃል። እንደዚህ አይነት ነገር የለም። እንዴት ነው የተሳሳትኩት? እንዳልከው የሰዓት ገደቡን አላለፈም። ኦ ምንድነው ያደረጋችሁት? አንዴ ቆይ፣ የትምህርት ቤት ድራማ ዝግጅት ነበር። ምን ማድረግ ነበረብን? ከዛ መቅረት ፈጣሪ ወይ መቴ ካራስላን እንደ ዳክዬ ሆኖ የሚጫወትበትን ትዕይንት አለማየት አትችይም። ዳክዬ ሆነ? እሱን ክፍል እንስለለው። ዳክዬ ማስመሰል አይደለም። እንደሱ አለ። አሪፍ አድርገን የተጫወትከው ቆንጆዬ ነበር። በጣም ደስ የሚል ስለነበርኩኝ አይኔን ለማየት እንኳን አልደፈሩ። ልክ ትዕይንቱ እንዳበቃ ሁሉም ጥርግ ብለው ነው የሚሄዱት። እንዴት እስኪወጣ አልጠበቃችሁት? እሱን ክፍል እንዝለለው። ለምን እንዘለዋለን? ስለሱም እናውራ፣ ስለሱም ትንሽ እናውራ። እውነቱን እናውራ እንዴ? ቢገርም አይሻልም? ወደ ትምህርት ቤቱ ስንመለስ መቴ የለም። ተደናገጥን። የእውነት በጣም ነበር የተደናገጥ ነው እኮ። ተመልከች፣ ችሎታዬን እኔን አውቁት። ስለትወና ምንም አያውቅም። ሰላም ሰላም። እንኳን ደህና መጣችሁ። የሚያስፈልጋችሁ ነገር ካለ ብዬ ነው የመጣሁት። አይ ውዴ፣ ምንም የሚያስፈልግ ነገር የለም። ስለምን እያወራ እንደሆነ ታውቂያለሽ? መቴ የጠፋብን ቀን ትዝ ይልሻል? በሚገባ ነዋ። አቶ ዚያ መቴና አዝራ መነጽሩን ስለሰበሩበት በጣም ተናዶ ነበር። በራሱ መንገድ ልጆቹን ቀጥቷቸዋል። እና ኤንጀል፣ አንቺ ደግሞ ምን ነበር ያደረግሽው? ማለቴ አዝራን ለመጠበቅ ምን ነበር ያደረግሽው? አንቺ እንደሰበርሽው ነበር የተናገርሽው። ኦ የዛን ቀን ነበር እንዴ? ከዛ በፊት ምን እንደተፈጠረ አላወኩም ነበር። እነዛ ጥሩ ጊዜያት ነበሩ። ሁላችንም ጥሩ ቤተሰቦች ነበርን። ሁሉም እርስ በርስ ይጠባበቅ ነበር። አሁንም እርስ በርስ እየተጠባበቅን ነው ጉልተን። እስከ ሞት ድረስ ነው የምንከባከበው ጉልተን። በሉ ተጫወቱ ሰዎች። ጥሩ ነው፣ ይጣፍጣል። እስቲ ስጭኝ ልቅመሰው። እንኪ ልጆቼ እኔ እንደተሰቃየሁት እንዲሰቃዩ አልፈልግም። የልጅ ልጆቼም እንዲሁ እኔ ያሳለፍኩትን ነገር እንዲያሳልፉ አልፈልግም። ግን ይህን እኔም ራሱ አልተረዳሁትም። ስላሏችሁ ነገሮች ለማመስገን የግድ አንዳንድ ነገሮች አንዳንዴ ማጣት ያስፈልጋል። ይኸውላችሁ ለእኔ ትንሽዬ ጣፋጭ ምን ያህል ጥቅምና ትርጉም እንዳላት ለእናንተ ለማሳየት ስል መላ ዓለምን የጣፋጭ መሸጫ ሱቅ አድርጌላችኋለሁ። ግን ምንም ነገር ላስተምራችሁ አልቻልኩም። ምናልባት ባቅላባ ነገር ብንጨምርበትስ? ግድ የለህም አታስብ፣ ይሄ በጣም በቂ ነው። እሺ አዝራ፣ ይኸውልሽ ነገሮችን ይበልጥ መወጠር አልፈልግም። የእውነት ለዚህ ነገር ገና ነው፣ ሳምንቱ እኮ ነው። ስማ ከዲር፣ ህይወት ኃላፊ ናት። እሱን ደግሞ አይተናል። ህይወትን ማራዘም አንችልም። እሱስ ልክ ነሽ። ይኸውልሽ ስሚ፣ እሱን ጣፋጭ ነገር መብላትሽን ብታቆም የተሻለ ይመስለኛል። ቤት ውስጥ ብዙ ሰው ይኖራል፣ አይበቃም? ምን ነው የምበላውን እየቆጠርክ ነው? እየቆጠርኩ አይደለም። ለምንድን ነው የሚቆጥረው? እንዳውም አበሬሽ እጎርሳለሁ። ከፈለግሽ እዚህ አካባቢ ያሉትን ሱቆች አስከፍተን መግዛት እንችላለን። ወይ ደግሞ መኪናውም ዙሪያውን በጣፋጭ መክበብ እችላለሁ። ግን ባዶ እጄን እዛ ቤት መግባት አልፈልግም። መቆም ራሱ አልፈልግም። ምንድን ነው ነገሩ? ነው ወይስ በእኔ ላይ ተስፋ ልትቆርጥ ነው? ምንድን ነው እሱ? ከሆነም ደግሞ አሳውቀኝ። እኔ አንቺ ላይ ተስፋ ልቆርጥ? አንቺ ላይ ተስፋ ልቆርጥ? በሞት ራሱ አላደርገውም። እውነት ሽጉጥና መትረየስ ይዘው ቢመጡ ራሱ አልችልም። ምንም የሚለውጥ ነገር አይኖርም። ኃይለኛ ነኝ እያልክ ነው? አይ በዚህ ጦርነት ውስጥ ፈጣሪና አንቺ ሁሌም ከጎኔ አላችሁ። ፈጣሪ ይመስገን። የጁኔት አርኪን ፊልም አይተሽዋል? አድርገው ነው የተኮሱበት፣ ግን አልወደቀም። እሱ እንዳልወደቀው ሁሉ እኔም እንደዛው አልወድቅም። እኮ ነው። ይሄ ምንድን ነው ደግሞ? የጁኔት አክሽን ፊልምን አላየሽውም እንዴ? በጣም ድብድብ ነው የሚበዛው። በይክፈችና መንገዳችን ላይ እያየሽው ትሄጃለሽ። አልችልም። ስለ ድብድብ፣ ስለ ተኩስ ምናምን ማውራት ማቆም እንችላለን? እባክህ። ልክ ነሽ። በጣም ይቅርታ። ነይ። እንደዛ አላሰብኩት። እሺ፣ ችግር የለም ምንም። አዎ ለምን የሆነ ሰው ፈልገ ወደዚህ አታመጣም? ሐሳቤን ወደ ሌላ አታዙር። እንደዛ እያደረግኩ አይደለም መቴ። እናስ ወንድሙን፣ ሚስቱን፣ ጓደኛውን የሚቀርበውን ሰው ፈልጋ አላገኘህም? ሰውዬ ትንሽ በረድ በል፣ ጊዜ ስጠኝና እፈልጋለሁ። ልቤ ተረጋግቶ አይቀመጥም። እኔን ታውቀኛለህ አይደል? ሳምንት ሙሉ ስሰቃይ ነበርኩ። ቆይ ራሴ ጃኪንን ግንባሩን ልበለው እንዴ? እሺ። ሰውዬ ወንድም ሆነ ዘመድ የለው፣ ግን የቅርብ ጓደኛ አለው። አዎ እንደሱ ነው። እሱን አምጣል።
ማንን ነው የሚያመጣው? በኋላ እናወራለን። መቴ እንደማትበቀል ቃል ገብተህልኛል። የምን በቀል ነው ውዴ? እንደዛ አይደለም። አኪን ስትል ሰምቻለሁ። ቆይ ግን አንቺ በድብቅ እየተከታተልሽኝ ነው? አዎ፣ ምክንያቱም ስለማውቅህ ነው የተከታተልኩ። ቆይ ሰዎቹ አንተን ደግሞ ቢጎዱስ? አይጎዱኝም። ማንም ሊጎዳኝ አይችልም። እሺ ደግሞ አኪንን አላልኩም እኮ ስለ ሌላ ነገር ነበር የማወራው። ፈርቻለሁ። አትፍሪ። የሚያስፈራ ነገር የለም። ማንም ሰው ምንም ነገር እንዲደርስበት አልፈቅድም። እንኳን ደህና መጣችሁ። እንዴት ነህ? ደህና ነኝ። እንኳን ደህና መጣህ ከድር። በቃ ውስጥ ሆናለሁ። ሰላም ነው? ስብሰባ ላይ ናችሁ እንዴ? ሰላም ሰዎች፣ ምን እንዳመጣው ተመልከቱ። ጣፋጭ አባዬ የሚወደው ነገር ነው። ውይ መተናል ስትይ ግን ምን ማለትሽ ነው ውዴ? ከማን ጋር ነው የመጣሽው? ከከድር ጋር ነው የመጣሁት። ቆይ ምንድን ነው የሆናችሁት? ሰሞኑን በጣም ተጣብቃችኋል። ይሄ ቅርበት ምንድን ነው? በጣም የቅርብ ጓደኛሞች ሆነዋልን በለው። አዎ፣ መጥፎ ጊዜ ሁላችንንም አቀራርቦናል። እና ታዲያ ጨረሽ? ጨርሻለሁ። ልትወጪ ትቻለሽ? ፊሊዝ፣ አንቺ እዚህ ሁኚ። ስለሆነ ነገር ላዋራሽ እፈልጋለሁ። እሺ፣ ጥሩ። ነይ። እዚህ ከምን እያደረግሽ ነው? ነይ ነይ ነይ። ከዚያ አትሂጂ። ጸብ ከተፈጠረ ትገላገያቸዋለሽ። እሺ፣ አንቺ ትሻያለሽ። ፊሊዝ፣ እኔ እብድ አይደለሁም። ችግሬ ከአዝራ ጋርም አልነበረም። ግን ልጆቹ አብረው ደስተኛ ለመሆን አልቻሉም እና ደግሞ ተመልከቻቸው፣ ሊሆኑም አይችሉም እንጂ እኮ ነው አዝራን እወዳታለሁ። አውቃለሁ ጉልተን፣ ከመጀመሪያውኑ አንቺ እኔን አትወጂኝም። የእኛ ፍላጎት የሚጣጣም አይደለም፣ ይገባኛል። ለማንኛውም የሆነው ሆኗል። ለዛም ነው ሁሌም በተፈጠረው ነገር እኔን የምትወቅሽ። አይ እኔ ስለምጠላሽ አይደለም። ምናልባትም በትንሹ ቀናብሽ ይሆናል። ከኔ በላይ ለእህቶቼ ትኩረት ስለምሰጪ። በእርግጥ ልክ ነው። በጀሚል ምክንያት ማንንም በስርዓት መንከባከብ አልቻልኩም ነበር። እብድ ስላልኩሽ ይቅርታ አድርጊልኝ እባክሽ። ለእኔም ስለ ሁሉም ነገር ይቅርታ አድርጊልኝ እና እንድትመርቂኝ ይፈልጋለሁ። ወይ እንደሱም አትበይ ጉልተን እባክሽ። ለሁሉም ነገር ይቅር በይኝ። ስላለፈው ነገር አንቺ እኮ ለአባቴ ደምሽን ለግሰሽዋል። እንዴት አልሰጠውም ጉልተን? ምን ችግር አለው? እስካሁን የት ነበራችሁ ግን? በመከራ ነው የመጣ ነው ልጅት። ነርሷ አያቴን በጣም ነው የወደደችው። በሉ ጌታ እዚያን እንኳን ደህና መጣ በሉት። አባዬ አባዬ እንኳን ደህና መጣ። እንዴት ነው ጄኒ? እንኳን ደህና መጣ አባዬ። እንዴት ነው አባዬ? እንዴት ናችሁ ልጆች? እንኳን ደህና መጣ። ይኸውላችሁ ዛሬ በዓላችን ነው። ፎቶን እንነሳ። እስኪ ኑ ሰብሰብ በሉ። እሺ እሺ፣ እንነሳ። በሉ ፈገግ በሉ። ጠጋ ጠጋ ሁላችሁም ግቡ። እሺ በሉ ላነሳ ነው። በቃ ልወጣ ነው። ለኤንጅላ ደውዬላት ነበር። አቶ ዚያ ቤት ገብቷል። ፈጣሪ ይመስገን በአንድ ሳምንት ውስጥ በእግሩ እንዲቆም አድርገውታል። ሰውየው 9 ነፍስ ነው ያለው። ሀሊል ለምን ለማየ ቡና አታፈላላትም? አንቺም ትፈልጊያለሽ? እኔ ወደ ስራ ልሄድ ነው። አይ ግድ የለም አታድክሚው። አልጠጣም። ግድ የለም አፈላለሁ። እማዬ ቆይ ለምን አትሄጂም? ሐሳብሽ እዛ ነው። ለምን ክብርሽን ዋጥ አድርገሽ አንዴ እንኳን ሄደሽ አታዩ? የምን ክብር ነው የምትዩ ልጄ? አቲፍንም ሆነ ኢንጅላን ይቅርታ ጠይቂያቸዋለሁ። አዎ ልጄ፣ ግን እነሱ ይቅር አላሉ። እማዬ ልብ የሚወደውን ሰው ነው የሚቀየመው። ይህ ማለት አሁንም ይወድሻል ማለት ነው። ሙቤራ ቆይ ምን እያልሽ ነው? እማዬ ህይወትሽን በሙሉ ዝም ብለሻል። ሰውየው ከሞት ነው የተረፈው። አንቺ ስትጠብቂ ህይወት በቶሎ ነው የምታበቃው። ምን ሆነሻል አንቺ ልጅ? ስለ አባትሽ ነበር የምታወሪ። አሁን ደግሞ ምን እያወራሽ ነው ያለሽው? በህይወትሽ የምትፈልጊውን ነገር ሳታደርጊ እንድትሞች አልፈልግም። ስንት ጊዜ ነው መናገር ያለብኝ? እሱ እውነት አይደለም። አሁን የምንገናኘው ለኢንጅላ ጥቅም ብለን ነው። በዛ ላይ ሁሉም ነገር አሁን ላይ መለስ ተቀብሯል ልጄ። ግን እኮ ምንም የተወሰደ ነገር የለም እማዬ።
ሁሉም ነገር ሳይጠፋና ሳይበላሽ በፊት የሆነ ነገር አድርጊና ታገኝ። በራስሽ ዓለም ውስጥ አትደበቂ። ወይም የምትፈልጊውን አድርጊ፣ ወይም ዝም ብለሽ ተቀመጪ። እድልሽን አትሞክሪ። የከሰዓት ፈረቃ እየደረሰ ነው። ይቅርታ ማየ፣ ከዚህ በላይ ላወራሽ አልችልም። ሙቤራ ሄደች እንዴ ማየ? እሺ በቃ እኔና አንቺ እንጠጣዋለን ማየ። ውዱ ባሌ፣ የመብላት ፍላጎት የለኝም ፋሩኒሳ፣ ለምን አስቸገርሻቸው? አረ በፍጹም እንደዛ አይደለም ዚያውዴ፣ በራሴ እጅ ነው ያዘጋጀውልህ። የእናቴ ድንች አሰራር በጣም ጥሩ ነው። እጅሽ ይባረክ። ወደድከው? የተባረክ ይሆንልህ። ይቅርታ ግን ትንሽ መጠኑ የበዛ ይመስላል። እባክህ ኮሽኩን፣ ሁሉም ነገር ውስጥ ጣልቃ አትግባ። ደግሞ ብዙ አይደለም፣ አታካብድ። ለሰውየው ረፍት ስጠው። ከቤተሰቡ ጋር ሰላማዊ ኑሮ ይኑር። ልክ ብለሃል። ይህን ነገር እንደሚያሳየኝ ባውቅ ኖሮ ድሮ ነበረ በጥይት የምመጣው። አይ ምን እያልክ ነው አባዬ? እንደሱ አትበል እባክህ። ፈጣሪ ስለጠበቀህ አመስግነው። አያቴ በድጋሚ መቼም አይፈጠርም አይደል? አቶ አሊስን አናግሬያለሁ። ጉዳዩ ተዘግቷል ውዴ። ልክ ነው። ስለዚህ ጉዳዩ በአግባቡ መንገድ ተዘግቷል። እንደዛ ነው አይደል መቴ? አያቴ በኋላ ላይ እናወራለን። አሁን ያለበት ስሜት ጥሩ ነው። አባዬ ፈርተን ነበር፣ የእውነት ደንግጠን ነበር አባዬ። ብዙም መፍራት የለባችሁም እሺ። በቃ የሆነ ነገር ሆኗል፣ አልፏል። ለሰው ልጅ ሞት እንደሆነ የማይቀር ነው። እሱን መቀበል አለባችሁ። ሆነ ብለህ ነው እንደሱ የምትለው? ማለት ጀርባችን ላይ የማይነቀል ቢላዋ ሰክተህ ከዛ ታሽከረክረዋለህ። ወንድሜ ተመልከት፣ አሁን ሁለተኛው ዙር ላይ ነኝ። ገባ? አሁን ያንተ መጫወቻ አልሆነ። እሱን ማድረግ ከፈለክ ሂድና ሌላ ቦታ ወዴትም አልሄድም። ጸብና ህይወት ከአንተ ጋር ሁለቱም ጥሩ ናቸው። በዛ ላይ አንተ ያለ ጸብ መኖር አትችልም። ይኸውላችሁ ስሙ፣ አሁን ያ እዚያ አብሯችሁ የለም፣ እርሳው። እሱን ከሳምንት በፊት ቀብረነው አልፈናል። አሁን የምታዩት ሌላ ዚያ ነው። አዲሱን ዚያ ወድጀዋለሁ ሰዎች። እሺ ወድጀዋለሁ ልጆች። ለማንኛውም ቀልዱን እንቶ ከዚህ በኋላ በማዕከላችን ምንም ጠብ አይኖርም። ተረዳችሁኝ? አሁን አይበለውና ሞትኩኝ እንበል። ከሁሉም ጋር ተጣልቼ ብቻዬን የሚሄደው እንዴት እንደዛ ሊሆን ይችላል? ያልሞተውስ ሰው በምን ሁኔታ ነው የሚቀብረው? የሚያስታውሰውስ? ስሙኝ ሰዎች፣ ፍቅር ብቻ ነው የሚያስፈልገው። በዚህ ዓለም ላይ ከምንወደው ሰው ጋር ያለንን ፍቅር በክብርና በእንክብካቤ እንጠብቀው። ልክ የኦስካር ሽልማት ንግግር ይመስላል እህቴ። እንደዛ ከሆነ ይህንን ታሪካዊ ቀን ልሸልመው። ሁላችሁንም እራት ጋብዣችኋለሁ። የት ልንመጣ ነው? አዲሱ የሥራ ቦታ? አይ ትልቁ ቤት፣ ግን ምግቡን ምሰራው እኔ ነኝ። እሺ ምን? አንቺ? እኔ ግን አልተዋጠልኝም። በእርግጠኝነት የምግብ መመረዝ ይገጥማል። ከመምጣታችሁ በፊት ሌላ ምግብ በልታችሁ እንዳትመጡ፣ በኋላ ይቆጫችኋል። እሺ? ምክንያቱም ምግቤን ከቀመሳችሁት በኋላ እንደምትወዱት እርግጠኛ ነኝ። የቤተሰቡን ደስታ እናከብራለን። እሺ ካልሽ ዛሬ ማታ አንቺ ሰራሽውን እራት ነው የምንበላው። እሺ ፊሊስ፣ ትንሽ ልብላና ከዛ ትንሽ እናወራለን። ከዛ ይሄ ርዕስ ይዘጋል ማለት ነው። እሺ ይቻላል። አዎ ደሜን ለግሼሃለሁ አቶ ዚያ። ማመስገን አያስፈልግህም። ምንም ቢሆን እኮ ቤተሰብ ነን። ጸብ፣ ቂም፣ ግጭት ሌላ ነገር ነው። ህይወት ደግሞ ሌላ ነገር ነው። በድጋሚ ልንጣላ እንችላለን፣ ግን እንድትሞት በጭራሽ አልፈልግም። አይ አንጋጭም ፊሊስ፣ የምሬን ነው። ምን ጥቅም አለው ብለሽ ነው ውዴ? ይኸውልሽ አባትሽ በቅርቡ ምን ነበር ያለው? ከዚህ በኋላ ላይ አልፈልግም ብሎኝ ነበር። እና ሌላስ ምን ብሏል? ወንድማማችነታችንን እዚህ ጋር ቀብሬዋለሁ ብሏል። በዚህ ጥላቻና ቂም ውስጥ እንደዚህ መኖር እንችላለን? ይህ ነገር ባይፈጠር ኖሮ ምናልባት የአንዳችን ቀብር ላይ ነበር አንዳችን ልንገኝ የምንችለው። ይህ ፈጣሪ አድርገው። ፈጣሪ ረዥም ዕድሜ ይስጣችሁ። ግን አንድ ነገር ልንገርሽ፣ ለመቃረም ብቻ ስንል ሁሉንም ነገር እናደርገው ነበር። ግን አንቺ ከእኛ ጋር ትመሳሰያለሽ። አንድ ነገር ልንገርሽ፣ አንቺ ነሽ ከልጆቼ ይልቅ እኔን የምትመስዩ። ስትፈልጊ ዝም ማለት ትችያለሽ። የሆነ ነገር መናገር ካለብሽም ሁሉን ታፈርጭዋለሽ። ግን እንደሚገባኝ ለክፋት ብለሽ አይደለም። ማለትም ልጅሽንና ቤተሰብሽን ለመጠበቅ ስቲ ነን የምታደርጊው። ምናልባትም ያለ እናት ስላደግሽ ሊሆን ይችላል። እሱን ተከትሎ የሚመጣ የውስጥ ፍርሃት አለ። አዎ፣ ከዛ ምን ታደርጊያለሽ? ራስሽን ለመጠበቅ በዙሪያሽ እሾህን ታጥሪያለሽ፣ ፍራቻሽን ለመደበቅ ስትይ። ግን ከዛ የሚወዱሽ ቤተሰቦች እሳይ ብለው ሊያቅፉሽ አይችሉም። ፊሊስ አይደል እንዴ? ግን እነሱ ሊያቅፉሽ ይፈልጋሉ። አሁን እኔን አስቢኝ። በዚህ ሁኔታ ውስጥ እያለን ድንገት ብሞት ኖሮ ከሁላችሁም ጋር እንደተጋጨውና እንደተቆራረጥኩ ቀረው ማለት ነው። ፈጣሪ ጠብቀ።
የምር እያስገረምከኝ ነው አቶ ዚያ። ምን ማለት እንዳለብኝ አላውቅም። ምክንያቱም አንዴም እንኳን ማንም ሰው እንደዚህ አስተውሎኝና አይቶኝ ስለማያውቅ ምን እንደምን ራሱ አላውቅም። ከዚህ በፊት ማንም ሰው ይህንን ነገር ነግሮኝ አያውቅም። በጣም ገርሞኛል እና ምን እንደምል አላውቅም። መቴን ወይም ማንንም ለመከላከል አይደለም ፊሊስ። ስለዚህ በስተት አትሰጅብኝ። ግን ደግሞ መካድ የማንችለው ነገር ልጆቹ ወጣቶች ናቸው፣ ስሜት ይመራቸዋል። ከና አባባሉም እንዲህ አይደለም የሚባለው ከወንዙ ፊት ግድብ ስትሰሩ የወንዙን ፍሰት የሚመክት ጠንካራ ግድብ ስሩ። ምክንያቱም ፍሰቱ ብዙ ከሆነ ግድቡን ያፈርሰዋል። ስለዚህ እኛ ግድቡን ሰርተን ውሃውን ከምናቆረው በራሱ መንገድ እንዲፈስ እንትወው። ምን ማለትህ እንደሆነ ገብቶኛል አቶ ዚያ። ግን ደግሞ እመነኝ የቻልኩትን እያደረግኩ ነው ያለሁት። እኔም በጣም ብዙ ነገር ያሳለፍኩኝ ይመስለኛል። አዎ በትክክል አላደረግኩትም እንበለው። ግን ደግሞ አሁን ላይ ይህ ወዴት እያመራ እንደሆነ ታውቆኛል። ስለ አባቴ ጉዳይ ልታናገረኝ እየሞከርክ ነው አይደል? ልክ ነኝ? በብልህነትሽ በጣም እንደተደነቅኩ ነው ፊሊስ። እና ደግሞ መልካም ሀሳብም አለሽ። አዎ ማለቴ አባትሽ የሆነ ነገር ሆኖ ቢሆን ምን ይፈጠር ነበር? ከዛ በኋላ የጸጸትና የቁጭት ስሜት ነበር የሚፈጠረው። ይሄ ምን ፋይዳ አለው? አንድ ነገር ልጠይቅህ እችላለሁ አቶ ዚያ? ይቻላል። ያው እኔ የሆነ ነገር ሰምቻለሁ። አባቴ ስለዛች ሴት ለእናቴ ነግሯታል። ቆይ ነገሩን ግልጽ ላድርግልህ። አባቴ እናቴን ከማግባቱ በፊት ለአፊፌ ስላለው ፍቅር ለእናቴ ነግሯት ነበር። እናቴ እሱን እያወቀች ነው ያገባቸው። ለሁለቱ መለያየት ምክንያት እሷ እንደሆነችና ከዛ አባቴን እንዳገባቸው የሆነ መረጃ አለኝ። ግን ደግሞ እርግጠኛ ለመሆን አልቻልኩም። ምናልባት ለማመን ስላልፈለግኩም ሊሆንም ይችላል፣ አላውቅም። ግን ስለዚህ ጉዳይ እውነቱን ልትነግረኝ የምትችለው አንተ ብቻ ነህ አቶ ዚያ። እናም እሱን የማወቅ መብት ያለኝም ይመስለኛል። ነገሩ እውነት ነው? ምን አደረግሽ? አዝራን ለማናገር ሞከርሽ? አያቴ በጣም ይቅርታ፣ አንተንም የማይሆን ሁኔታ ውስጥ አስገባው። ሁላችሁንም በጣም ነው ያሳፈርኳችሁ። እንደዛ ባይሆን እንደሱ ማለትሽን አቁሚ ውዴ። ሁላችንም አሁን ማለቴ የራሳችንን መንገድ መርጠናል። ግን ታውቂያለሽ አይደለም፣ እናንተም ሰላም እንድትሆኑ መጀመሪያ አዝራ ይህን ነገር ልትቀበል ይገባል። ተቀብለዋለች፣ ግን ለእኔ ይቅርታ አላደረገችልኝ። እንዴት እንደምናስተካክለው አላውቅም። በእርግጥ እኔ እዚህ የጠራውሽ ስለምን ለማውራት እንደሆነ ታውቂያለሽ? ቆይ ከድር አሁንም ከመቴ ጋር ስላለሽ ግንኙነት አያውቅም እንዴ? ያውቃል። ታዲያ ለምንድን ነው አሁንም በዙሪያሽ የሚያዣበበው? ከሱ ምንም አይነት ችግር አንፈልግም። እንጂላ ይኸውልሽ ልጄ፣ በዚህ ሁሉ ነገር ውስጥ አንቺን ለመደገፍ እየሞከርኩ ነው ያለሁት። ግን ሌላ ውሸት ወይም ሚስጥር የሚባል ነገር ለመስማት አልፈልግም። እንደዛ ካልሆነ ታዲያ የከድርን ስም ሳነሳ ለምንድን ነው ማውራት ያቆምሽው? አይ ያውቃል ማለት ነግሬዋለሁ። ሁሉንም ነገር ነግሬዋለሁ። እዚህ የሚመጣው ደግሞ ለእኔ ብሎ አይደለም አያቴ። ምን አይነት ምስጥ የሆንሽ ሰው ነሽ ግን? ስለዚህ ነገር ማውራት ያለብሽ አንቺ ነሽ። አዝራ ምን ማለትሽ ነው? ለምንድን ነው ስለኔ ለአያቴ የምታሳብቂው? ውዴ ስለ አንቺ ምንም አላለችም። ምንድን ነው ጸብ መፍጠር ፈልገሽ ነው? አይ ይሄ ስለምን እንደሆነ አሳምራ ታውቃለች። አዝራ በስህተት ተረድተሽው ነው። እኛ ስለ ሌላ ነገር ነው ያወራነው። ሰዎች ሁሌም አንቺን በስህተት ነው የሚረዱሽ አይደል? ምስኪን እንጂ እኔን ለማሞኘት እየሞከርሽ ነው ያለሽው እንጂላ። ውዴ እንደዚህ አታድርጊ ባክሽ። እኔም በሁለታችሁ መሃል እንድመርጥ አታድርጊኝ። እኔ ደግሞ አንዳችሁን ብቻ መምረጥ አልችልም። ላበላልጣችሁ አልችልም። እሺ አያቴ ምንም ነገር አታድርግ። አንተ እንዳልከው ይሁን። ይሄ የኛ ጉዳይ ነው። ከአዝራ ጋር እንጨርሰዋለን። እኔ ከማንም ጋር ምንም ጉዳይ የለኝም። እሺ ገብቶሻል? እኔ አንቺን አይደለሁ። ከአንቺ ጋር አታመሳሲኝ። እዚህ የመጣሁት አያቴን ለማናገር ነው። አዝራ ውዴ ስለምንድን ነው የምትጨቃጨቁት? ምንም አልገባኝም። አያቴ አንተ ጋር መጀመሪያ የመጣሁት እርዳታ ስለሚያስፈልገኝ ነው። እናቴ ተቃውማኛለች፣ ግን አንተ ከተስማማ። በምን ላይ ልስማማ ውዴ? አያቴ እኔ ከድርን አፈቅረዋል። አዝራ ምንድን ነው የምትይው አንቺ ልጅ? የአባቴ ድምፅ ነው የሚሰማው። ግን ለምንድን ነው ቆይ የሚጮኸው? አያቴ ለእሷ ግን እንደዚህ አይነት ሁኔታ አላሳየህም። ውዴ ምንድን ነው እያወራሻለሽ? አያቴ እባክህ መጀመሪያ ተረጋግተህ ታዳምጣታለህ። አንቺ ዝም በይ፣ ምንም አታውሪ። ይሄ ጉዳይ የኔ ነው፣ ጣልቃ አትግቢ። ዝም በይ። በፍጹም አይሆንም የኔ ልጅ። አያቴ ለምንድን ነው የማይሆነው? ለምን? ውዴ ይኸውልሽ እንደ ተጎዳሽ አውቃለሁ፣ ግን መቴ ላይ ለረጅም ጊዜ ሙጭጭ ብለሽ ነበር። እርስ በርስ በጣም ብዙ ጊዜ ተጋጭተናል። እንደኔ ቢሆን ኖሮ የመጀመሪያ ቀን እዚህ የመጡ ቀን እንድትጋቡ አልፈቅድላችሁም ነበር፣ ግን ላስከፋሽ አልፈለግኩም እና አሁንም በድጋሚ ሙጭጭ እያልሽ ነው። አይሆንም የኔ ልጅ አይሆንም። ይሄ እንደዛ አይደለም አያቴ፣ ይሄ እንደዛ አይደለም በፍጹም። አውቃለሁ ውዴ፣ ከጎዳና ላይ አይደለም ያመጣሁሽ። አያቴ በአሁኑ በጣም የተለየ ነው። እውነት እምልልሃለሁ። አይሆንም ልጅ፣ አሁንም በትክክል አታስብም። ይሄ ርዕስ ተዘግቷል በቃ። ለምን ጭራሽ እኮ አላዳመጥከኝም። ግን እዚህ ከእንጅላ ጋር ተረጋግተህ እያወራ
ነበር። በድጋሚ ምን ተፈጠረ? ምንድን ነው የሚያስጨዋችሁ? ምንም አይደለም። ምንም አይደል ስትል በድጋሚ አበርክ እንዴ? በእርግጥ ያው አያቴ ምንም እንደተለመደው ተራ ነገር ነው። በማይረባ ነገር ላይ ነው የልጆቹ በ2 ደቂቃ ውስጥ እብድ አደረጉኝ። አዝራ ርዕሱ ተዘግቷል ልጄ። ከተረጋጋው በኋላ እናወራለን። እሺ አዝራ፣ ለምን አንዴ ከኔ ጋር አትመጪ? ነይ እባክሽ። ይቅርታ አድርጉልኝ። ስለ አንተ ጉዳይ ነው እንዴ? ምን ነው አይነ ቅብዝብዝ ይላል? ይኸውልህ አቴ፣ በቃ የአዝራና የክድር ጉዳይ። ወይኔ ፈጣሪ! የአዝራና የክድር ጉዳይ ማለት? ውይ ላምንሽ አልችልም አዝራ። ከድርን ይዘሹ መጣሽ እና እሱ ሳይበቃ ደግሞ አፍሽ ሞልተሽ ለአያትሽ ከእሱ ፍቅር እንደያዘሽ ለመናገር የዛሬዋን ቀን መረጥሽ። ቀኑ ምን ችግር አለው? አዝራ ውዴ፣ ችግሩ እንኳን ቀኑ አይደለም። ምን ነበር የተነጋገርነው ልጄ? ከዚህ በፊት እኮ ሁላችንም ያለውን ነገር ለመቀበል ጊዜ ያስፈልገናል ብዬ ነግሬሻለሁ። ግን አንቺ ይህንን አልፈሽ ለአያትሽ ሄደሽ ስለዚህ ነገር ነገርሽ። እማዬ፣ እዚህ ቤት ውስጥ መቴና ኤንጅላን ተቀብላችኋቸዋል። ለምንድነው እኛን የማትቀበሉን? ነው ወይስ በግልጽ መናገሬ ነው ችግሩ? ደግሞ ቢያንስ አንቺ ከነሱ በተለየ የምትረጂ መስሎኝ ነበር። ልረዳሽ እየሞከርኩ ነው ያለሁት። ከድር አይሆንም አላልኩም እኮ ልጄ። ምንድን ነው? ቆይ ለምንድን ነው ለመስማት የማትፈልጊው? ጊዜ ያስፈልገናል። አንቺም ጊዜ ያስፈልግሻል። ተረጋጊና ልብሽን አዳምጪው። ቆይ ለምንድን ነው ይሄን ያህል የተጣደፍሽው? ምንም አልገባኝም። ስሜትሽን አዳምጪው። እርግጠኛ ነኝ፣ ስለ ስሜቴ በጣም እርግጠኛ ነኝ እማዬ። ቆይ ግን አንቺ ለምንድን ነው ለከድር እድል ማትሰጪው? አዝራ ውዴ፣ እኔ በእኔ በኩል ከድርን ለመቀበል የምችለውን እየሞከርኩ እንደሆነ እያሳየውሽ ነው። ግን በድጋሚ እነግርሻለሁ፣ እኛ ጊዜ ያስፈልገናል። ከተነጋገርን ገና እኮ ሳምንት ነው። ተረጅኝ እንጂ ትንሽ ተረጋጊ ባክሽ። እና ደግሞ ከዩክሴል ጋር እንድጋፈጥ አታድርግኝ። እሱ ራሱን የቻለ ሌላ ችግር ነው። እኔ ምንም የማደርገው ነገር የለም እማዬ። ይሄ የቤተሰብ ጉዳይ ነው። ሴትየው ኃይለኛ ብትሆንም ጥሩ ነች። አንቺም እኮ ግን ኃይለኛ ነሽ። ስለዚህ ችግር የለውም፣ ትስማማላችሁ። ወይዘሮ ዩክሴል ከመቼ ጀምሮ ነው ጥሩ ሰው የሆነችው? እንደማየው ከእሷ ጋር እየጨፈርሽ ነው ያለሽው። ግን ግድ የለኝም፣ ብቻ እኔን እዚህ ውስጥ አታስገብኝ። ምንድን ነው? እሷንም በእጅሽ ልታስገቢያት አልነበር? ለእኔ ከነገርሽኝ በኋላ ሮጠሽ ለእሷም ልታባሪላት አልነበር? ምን ተፈጥሮ ነው? እሷም ተቃወመች አይደል? እንግዲህ ወይዘሮ ዩክሴል የምታስቀየምሽ ከመሰለሽ በጣም ተሳስተሻል። ተስፋ አትሰንቂ። አንቺ ራስሽንም አያቴም እንዲቀበለኝ ያዘጋጁ። እሺ እማዬ። ማለቴ እኔም መቴ እንዳደረገው የከድርን እጅ ይዤ ከዚህ መሄድ አልፈልግም። መቼስ ይገባሻል። የማትቀበሉን ከሆነ ምን ማድረግ አልችልም እማዬ። ከማናችሁም ጋርም ደግሞ መጣላት አልፈልግም እማዬ። ግን ሁሉንም ነገር እጋፈጣለሁ። ብራቮ። መቴ፣ አንድ 5 ደቂቃ ልትሰጠኝ ትችላለህ? ከአንተ ጋር በኋላ እናወራለን። እሺ በቃ ምን እንደምል አላውቅም ከድር። ቆይ እንዴት ነው የተፈጠረው? እውነት ለመናገር እኛም አናውቅም አባት። ዚያ የተፈጠረበትና ያደገበት መንገድ ማለቴ በአዝራና በእኔ ከመቴ ጋርም ስለዚህ ነገር አውርተንበታል። ደግሞ እምልልሃለሁ፣ በሁሉም ነገር እምላለሁ፣ ትዳር ውስጥ እያለች አንዴም ቢሆን በዚህ መንገድ አስቤያት አላውቅም ነበረ። ግን ሳናውቀው ሁለታችንም በፍቅር ወደቅን። ምንም አላወቅንም ነበረ። ይሄ ነገር የእንጅላና የመቴ ተጽዕኖ አለበት እንዴ? አይ እንደዛ ብሎ ነገር የለም። ያው ከኤንጅላ ጋር ተለያይተናል። አሁን ከኤንጅላ ጋር ጥሩ እህትና ወንድም ነን። ምን ማለት እንዳለብኝ አላውቅም። መጀመሪያ አቲፍን ማናገር አለብኝ፣ ከዛ መቴን አናግረዋለሁ። ማለቴ በእርግጥ እዚህ ቤት መተህ ከጠየቀኝ መጀመሪያ እርስ በርሳችሁ ያወራችሁበት ጉዳይ ይመስለኛል። አውርታችኋል። ልክ ነኝ አይደል? አዎ እንደዛ ነገር። እንግዲያውስ በእኔ በኩል ምንም አልቃወምም፣ ግን ውሳኔ የሚሆነው የልጅቷ ቤተሰብ ነው። አባት ዚያ እንደዚህ አልጠበቅኩም ነበር። አመሰግናለሁ። መቴ። አቤት አቴ። አንተን ስለዚህ የአኪን ጉዳይ ላዋራ ነበር፣ ግን ደግሞ ቅድም ስታዋራኝ ትንሽ ግራ ተጋብቻለሁ። አቴ የአኪን ድርጊት የሚታለፍ አይደለም። ይኸውልህ አንተ እዚህ ውስጥ እንዳትገባ ግልጽ ነው አይደል? ዛሬ ከሆስፒታል ስወጣ ሀሊስ በድጋሚ መጥቶ ነበር እና እዚህ ውስጥ አንተ አትገባበትም ብሎኛል። ቆይ ግን አንተ በዚህ የምትገደብ ሰው ነው? እኔ ምን እንደማደርግና እንዴት እንደማደርግ አውቃለሁ። አንተ ብቻ እዚህ ውስጥ እንዳትገባ እሺ? መቴ ልጄ፣ እኔ ይኸውልህ ከዛሬ ጀምሮ ከማማው ወርጃለሁ። ከዚህ በኋላ የድርጅቱ አስተዳዳሪ አንተ ትሆናለህ። አስፈላጊውን ምላሽ ለአስፈላጊው ሰው እኔ ራሴ እሰጣለሁ። አንተ ጣልቃ አትግባ። ደግሞስ አንተ ይህንን ጉዳይ መወጣት ትችላለህ? ይህንን ጉዳይ በሰላም ልትፈታው ትችላለህ? ይኸውልህ ጸብ፣ ቁርሾ፣ ግጭት ምናምን አልፈልግም። እሱን እንድታውቅ እፈልጋለሁ።
አያቴ ከበቂ በላይ ጸብ ፈጥረናል። እስከምንችለው ድረስ ተጋጭተናል። ለምሳሌ ያህል አንተ ላይ ጉዳት እስከሚያደርስ ድረስ ደርሰናል። ስለዚህ ከዚህ በኋላ እርስ በርስ ህይወታችንን ለማክበር ፍላጎቱ የለንም። ምን ነበር ያልኩ? ከድር የአቋም ሰው እንደሆነ ነግሬ ነበረ። ከጀርባህ ሊጠብቅህ የሚችል ሰው እንደሆነ ነግሬ ያለሁ። ሁለታችሁን እንደ ቡድን ነው ማስባችሁ፣ ልክ እንደኔና እንደ አቲፍ ማለት ነው። ስለዚህ እናንተ ለመስማማት መንገድ ከፈጠራችሁ እኔም የምችለውን አድርጋለሁ። እንደኛ ያሉ ሰዎች ቢያንስ አንድ ታማኝ ጓደኛ ያስፈልጋችኋል። ከሌላው ሰው ጋር ስትጣላ፣ ስትጋጭ የምትተማመንበት ጓደኛ ያስፈልግሃል። ግልጽ ነው። በድጋሚ አንጣላም ብዬ አልልህም፣ ግን እርስ በርስ ብንደባደብ ራሱ አንዳችንም ከውጭ በሚመጣ ኃይል እንድንጣላ አንፈቅድም። እሺ? በፍጹም። እንደዛ ከሆነ ፈጣሪ ይርዳችሁ።